በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ክርስቲያኖች እንደምን አደራችሁ? እንዴት ከረማችሁ? ሳምንቱ እንዴት አለፈ? ክብር ምስጋና ለስሙ ይሁን። እስቲ እናቶች፣ እህቶች፣ መዘምራንን አንድ ጊዜ በጭብጨባ መስግኑልኝ። እነሱን ግሩም ዝማሬ ነው ያቀረቡት። እግዚአብሔር ይባርካቸው። ቀጥሎ ደግሞ አባቶች የሚያቀርቡበትን መንገድ እግዚአብሔር ያዘጋጅልን። ዛሬ ደብረ ዘይት ነው። ያው ቅዳሴው ትንሽ ረዘም ስላለብን እዛች ወንጌሉን አልተማርንም። እንደነገርኳችሁ እንዳጋጣሚ የጾሙ ኩሌታ የሚውለው ደብረ ዘይት ላይ ነው። ደብረ ዘይትም ትልቅ በዓል ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ያለውን ቃል አንስተን ትንሽ እንነጋገራለን ባለችን ጊዜ ውስጥ። ወምንት ተአምሪሁ ለምጽአትከ ወለህልቀተ ዓለም። ይህንን የጠየቁት ሐዋርያት ናቸው። ወምንት ተአምሪሁ ለምጽአትከ ወለህልቀተ ዓለም፣ የዓለም ፍጻሜ ምልክቱ የመምጫህስ ነገር እንዴት ነው? ምንድን ነው ማለት ነው የግዕዙ ቋንቋ ሲተረጎም። ደብረ ዘይት የወይራ ተራራ ማለት ደብር ማለት በግዕዝ ተራራ ማለት ነው እና ማውንት ኦሊቭ ተብሎ የሚጠራው ተራራ ነው። እዛው ኢየሩሳሌም ኦልድ ሲቲ ጋር ካሉ የመጽሐፍ ቅዱስ ዋና ቦታዎች አንዱ ቢታንያ፣ ደብረ ዘይት ተጠቃሾች ናቸው እና ወደ ደብረ ዘይት ሆናችሁ መቅደሱን እንዲህ ስትመለከቱት አሁን ያ ሞስኩ ነው የሚታየው። የጆርዳን ንጉሥ የለበጠው ማለት ነው። መቅደሱ ግን ፊት ሳይኖር ከፍ ብሎ በተለይ ዘሩባቤል የሰራው ያው እንደምታውቁት መቅደሱ 2-3 ጊዜ ተሰርቷል ይታይ ነበርና የመቅደሱን ውበት ነው አንስተው ለጌታ የነገሩት ደቀ መዛሙርት። ጌታ ግን ይሄ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ነገራቸው። በእርግጥ አስቀድሞ በነቢዩ ዘካርያስ ትንቢት ምዕራፍ 14 ቁጥር 4 ላይ በዚያ ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩልም በደብረ ዘይት ይቆማሉ የሚል ትንቢት ስለነበረ ያንን የጌታ የማዳን ስራ በነቢያት የተነገሩ ትንቢቶች በእያንዳንዱ መስክ ውስጥ ነው ከመወለዱ እስከ እርገቱ የተፈጸሙት እና በዚያ ቆሞ ምልክቱን ይነግራቸው ጀመረ። እንደምትሰሙት እንደምታውቁት የመጀመሪያው ክፍል የምጣር መጀመሪያ የሆኑ ምልክቶች ናቸው። ከማቴዎስ ወንጌል ምዕራፍ 24 ቁጥር 29 ጀምሮ ደግሞ ያሉት የምጽአቱ ክንውኖች ናቸው። ከዚያም በኋላ ደግሞ መሆን ስለሚገባን ነገር ከ33 ጀምሮ ደግሞ ያለው እንዴት ተዘጋጅተን መጠበቅ እንዳለብን የሚነግር ነው። ጌታ ምልክቱን ሲናገር የመጀመሪያው በክርስቶስ ስም ብዙዎች መምጣታቸውን ነው። እስመ ብዙኃን ይመጹ በስሜ እንዘ ይብሉ አነ ክርስቶስ። እወቁባቸው፣ ተጠንቀቁ፣ ብዙዎች ክርስቶስ ወይም ክርስቲያን ነን ብለው በስሜ ይመጣሉና ይላል። እንግዲህ አሁን የክርስትናው ሴክት በፕሮቴስታንቱ ቤት ብቻ በብዙ ሺዎች የሚቆጠር ነው። ነባር እምነት የተባሉትም እንደዚሁ በምስራቅ፣ በምዕራብ፣ በኦሪየንታል ተከፋፍለዋል። ነገር ግን በክርስቶስ ስም የሚመጡ በርካቶች በተለይ ከተወሰነ ዓመት በኋላ ተአምራትን፣ ፈውስን፣ ድህነትን፣ ጸጋን፣ ብልጽግናን፣ ሀብትን አስመልክቶ የሚሰበኩ ስብከቶች ከዘመናዊ ዓለም ሰው ችግር ጋር ተያይዘው እየቀረቡ ብዙ ሰዎች በእነዚህ ሰዎች የማመንና የመሳብ
ሂደታቸው ጨምሯል። ስለዚህ አንዱ ምልክት በክርስቶስ ስም መምጣት። በእርግጥ ክርስቶስ ነን ብለው የመጡም አሉ በታሪክ ውስጥ። አሁን በቅርብ እንኳን ኬንያ የዛሬ 3 ዓመት አንዱ ክርስቶስ ነኝ ብሎ እዛው ሲያሽሞነሙኑት ከረሙን። የኔ መሰለ ወደል ነው። እሱም እንዴት ክርስቶስ እንደመሰለ አላቅም። በኋላ ከ3 ዓመት በኋላ አሁንማ ጊዜ ደርሷል ልንሰቅልህ ነው አሉት። ያለ ማምለጥ የለም አሉ። ፖሊስ መሃል ላይ ገብቶ ነው ጉዳዩን የፈታው። እና ያው የሰማችሁ ዜና እንደሚሆን ተስፋ አረጋል። ምጽአቱንም አስመልክቶ የተለያየ ነገሮች ተነግረዋል። አድቬንቲስቶች በ18 ምናምን ክርስቶስ ይመጣል ብሎ የአድቬንቲስት መሪ የዋሸው ውሸት አለ። ጃፓን ላይ የዛሬ ስንት ዓመት እንደዚሁ የተነገረ አለ። የተለያዩ ጌታ ቀኒቱን የሰው ልጅ አያውቃትም ከአብ በስተቀር ነው የሚለው። ወልድም ማለት ወልድም ብቻ ማለት እሱ ማያቆኖ ሳይሆን ወልደ እጓለ እመሕያው የሰው ልጅና ጌታ ራሱ ይለያያሉ እና ማያውቃት ሰው ነው። ሰው የተባለው ፍጡር አያውቃትም፣ በአብ ዘንድ ብቻ የታወቀች ናት። ግን ምልክቱን ጌታ ይነግረናል። ሁለተኛው የጦርነት ወሬ ነው። ይሄ ለእናንተ የሚነገር አይደለም። ማቴዎስ 24ን ሰው የሚያነብ ከሆነ ሌላ ዜና አያስፈልገውም። አንድ በገዳም በጣም በተመስጦ ይኖር የነበረ የዩኒቨርሲቲ አስተማሪ የነበረ ሰው ይመነኩስና ገዳም ይገባል። አቶስ ገዳም ይባላል። ግሪክ ሀገር በጣም የታወቀ ገዳም ነው። በጣም የኦርቶዶክስ ቤተክርስቲያን እንዴት ችለኸው ተቀመጥክ? እንደው ኒውስስ ምንስ እንዴት ትሆናለህ ሲሉት ከማቴዎስ ወንጌል ምዕራፍ 24 ውጪ ዓለም ላይ ምን ኒውስ ይኖራል? በቃ እሱ ነው ኒውስ የሚባለው። ሞት፣ እልቂት፣ ጦርነት፣ ውድመት፣ መጠላላት፣ መጠፋፋት፣ ረሃብ፣ ቸነፈር የሚባለው እሱን ነው። እሱም በየቀኑ እያነበብኩ የመምጫ ቀን መች ነው እያልኩ እየጠበቅኩት ነው አለ። እንዲህ አይነት ልቦና ይስጠለው ሁላችን። ጦርነት፣ የጦርነት ወሬ ከተወሰኑ ዓመታት በኋላ አስፈሪና አስጊ ሆነዋል። አሁን ሰሞኑንም የተጨመረው ጦርነት የት እንደሚደርስ አናቅም። እግዚአብሔር በምህረቱ ግን ይጎብኘን ሁላችን። ስታዩዋቸው የኒኩለር አረር ይዘው ለመተኮስ ጣታቸውን ቃታው ላይ ያደረጉ ብዙ ደፋሮች ያሉበት ጊዜ ላይ ያለን ይመስለኛል። የጦርነት ወሬዎች፣ የጦርነት ድግሶች፣ የመከላከያ በጀቶች በዓለም ላይ መጠን በሌለ ሁኔታ ጨምረዋል። ትልልቅ በሽታዎች ፈውስ ያልተገኘላቸው የዛን ያህል በጀት የላቸውም። በአፍሪካ ውስጥ ረሃብ መጠን በሌለው ሁኔታ፣ ድርቅ መጠን በሌለው ሁኔታ፣ ቸነፈር መጠን በሌለው ሁኔታ ህዝቡን እየፈጀ ነው። ታላላቆቹ ሰዎች ግን ለጦርነት የሚያወጡትን ያህል እኔ እንጃ፣ እኔ ባለሙያ አይደለሁም፣ 1/4ኛውን እንኳን ለዚህ ተግባር ያዋሉት አይመስለኝም። እንደውም እያጣጠፉ ብዙ መስሪያ ቤቶች እዚህም ሀገር እንደታጠፉ ሰምቻለሁ። የጦርነቱ በጀት ግን ከፍ እያለ እንደመጣ ነው። የስቶክ ማርኬቱ ራሱ የጦርነት እቃዎችና የጦርነት አልባሳት ምናምን ማዘጋጃ ከፍ እንዳለ ሰሞኑን ሰምቻለሁ። ይሄ የምጽአቱ ምልክቶች ናቸው። ሰው ከክርስቶስ ኢየሱስ ሐሳብ ሲወጣ ሰላም ከሱ ይርቅና ጦርነት ብቻ እየበዛ ይመጣል። ያው የኛም ሀገር የምታውቁት ነው። ጥይት ማይተኮስበት፣ ደም የማይፈስበት በአራቱ ማዕዘን ቦታ አለ ብዬ ለመናገር እጨነቃለሁ። በአራቱ ማዕዘን የፖለቲካም አይደለም፣ ይሄ ሌላ ነገርም አይደለም። በጣም ምስቅልቅል የሆኑ እንደውም አንድ ሰው ምን አሉኝ 40 ዓመት እየጠበቀ ኢትዮጵያን የደም ማዕበል የሚያረጋት ያጋንንት ዘመቻ የተካሄደባት ይመስለኛል ያሉ። ምህረቱን ያደርግልን እግዚአብሔር። ሌላው የህዝብ በህዝብ መነሳት፣ የመንግስት በመንግስት መነሳት ነው። ዛሬ ዓለም ድሮ ስደተኞች ይቀበላሉ ተብለው ጥሩ ታሪክ የነበረቸው ሀገሮች እንኳን ስደተኛ ጠል ባህሪያቸው ከመጠን በላይ ጨምሯል። እውነት ነው ሐሰት ነው ወገኖች? ስደተኛ አን የሚሉ አሁን ድሮ እነ ስዊድን፣ ስካንዲቪያ፣ ወደ ኖርዌይ ወደ ምናምን በጣም በጎ ሰዎች እንደነበሩ ሰማለሁ። ስደተኛ የሚባል እንዳናይ ብለዋል። ይሄም ሀገር የስደተኞችና በስደተኞች የተመሰረተ ሀገር ነው። ልክ ነኝ ወገኖች? አርፈ ቁጭ በል እንዳትባረር እንዳትሉኝ ግን ነው። እውነት ነው አይደለም?
ግን ስደተኛ ጠልነቱ ምድሪቱ ላይ ጨምሯል። እኛም ሀገር ስትሄዱ ይሄው ነው። የብሔር ፖለቲካ የተጸናወታቸው ሰዎች ከያፈርሳሉ፣ መንገድ ይነቅላሉ፣ መተዳደሪያውን ይገላሉ። አሁን በአርሲ የምናየው ይሄ ነው። እነሱን ከመግደላቸው በፊት ከብቶቻቸውን በጥይት ገለው ድሃ ያረጓቸዋል። 2 ከወለዱ አንዷን ይገሏታል። እግዚአብሔር ምሕረቱን ያድርግልን። አቅም እንዲያጡ አንዳንዴ ነዷቸው ላይ እሳት ይለኩሳሉ፣ አንዳንዴ እርሻቸውን ይገለባብጡታል። ሰው ጠል ባህሪ መጥቷል። እባካችሁ እርስ በርሳችን እንዋደድ። መዋደድን ይስጠለሁላችሁ። እኔ ምን ሩቅ ያስኬድሃል አንተ ሰው። የሰው ጠል ባህሪያችን እኮ ቤታችን ውስጥ ገብቷል። የሚስትን ቤተሰብ ለመቀበል ባል እኮ አንገቱ ወደ ኋላ ዞሮ ቢሰራለት ደስ እስኪለው የደረሰበት ዘመን ነው። የባልን ቤተሰብ ለማየት እኮ ሚስት ከዛ የባሰ ሆናለች። ሰው ጠል ሆኗል። ምሕረቱን ያድርግልን እግዚአብሔርና የህዝብ መነሳት አንዱ ምልክት ነው። ይሄ ምልክት እናንተ ቤት ካለ እኔ ቤት ካለ እንጠንቀቅ። ሰው ሁሉ ወንድሜ ነው፣ ሰው ሁሉ እህቴ ነው እንበል። በብሔርም ተቧድናችሁ አትስደቡ። በማርያም ነው ምላችሁ። ማንም ሰው በየትኛውም ስፍራ ላይ ፈልጎ አልተወለደም። ተወልዷል ወገኖች፣ አልተወለደም። የመኖሪያ ስፍራቸውንና እድሜያቸውን እግዚአብሔር እንደወሰነ የሐዋርያት ሥራ ላይ መጽሐፍ ይነግረናል። የመኖሪያ ስፍራቸውንም ወሰነ ነው የሚለው። ዳዊትም ተናግሯል። በምንም ተአምር ልጅ እያላችሁ እዚህ የተወለዳችሁ ካልሆናችሁ አሜሪካን መጥቼ እኖራለሁ የሚል ቢያንስ ጁኒየር ወይም ሃይ ስኩል እያላችሁ አስባችሁ ላታውቁ ትችላላችሁ። የወሰነ ግን ማን ነው ወገኖች? እስቲ ንገሩኛ አንድ ላይ ማን ነው? ድገሙት በደንብ። ማን ነው? እግዚአብሔር ነው። አንዳንድ ጊዜ የተወሰነላችሁን ቦታ በምሪት አትጨርሱት። አገሬ ገብቼ የሚል ሰው ይበዛል። ጥሩ ነው አገር መወደድ። እግዚአብሔር ከወሰነልህ ግን የመኖሪያ ስፍራ ባኮቴት መቀበል ነው። ምን ተብሎ? ተመስገን ብሎ። ልክ ነኝ ወገኖች? ተመስገን ብሎ። አለዛ የሁለት ሀገር ስደተኛ ሆነን ነው የምንኖረው። ይሄ የብዙ ሰዎች ችግር ስለሆነ ነው። እዚያ አንበላም አንጠጣም ብለው ሲቋጥሩ ቤት ሲሰሩ ውለዋሉ። ባል ከሚስት፣ ሚስት ከባል እየደበቀ በኋላም ደግሞ ይለያዩና ባለቤት የሌለው ቤት በዘበኛ ሲጠበቅ ኖሮ መንግስት ይወርሰዋል አሉ ኢትዮጵያ። እኔን ታሪክ ሰምቻለሁ። እግዚአብሔር ምስክሬ ነው። ምሕረቱን ያደርግልን ለሁላችን። ሌላው ረሃብ፣ ድርቅ፣ ቸነፈር፣ የምድር መናወጥ። አሁን ሰሞኑን ጋሙ ላይ እኛ ግን እንዴት እንደሚያሳዝኑ በእነሱ ሀገር ቋንቋ ታሳ ይባላል። እስቲ ታሳ በሉ ሁላችሁ። እኔን ማለት ምን ማለት ነው? እኔን ማለት ብዙ ሰው ነው ያለቀው አይደል? ስንት ሰው ነው ያለቀው? ንገሩኝ፣ ስንት ሰው ነው? የሀገራችሁ ጉዳይ ምንም አይከነክናችሁም ማለት 80 ነው 100 ነው? ከ80 በላይ ነፍሳቸውን ይማርልን። ረሃብ፣ ድርቅ፣ ቸነፈር፣ የምድር መናወጥ፣ ትልልቅ የመሬት መንቀጥቀጦች በሬክተር ከፍ ያሉት የተከናወኑት በዚህ 60 ዓመት ውስጥ እንደሆነ አንዳንድ ባለሙያዎች ሲናገሩ ሰምቻለሁ። ረሃብና ድርቁም እንደዛው። ረሃብ እንደው በዚህ የቁስ ረሃብ የእህል ረሃብ ብቻ አይደለም። የፍቅር ረሃብ አለ፣ ድርቅ አለ፣ ቸነፈር አለ። እግዚአብሔር በምሕረቱ ይጎብኛል። ሁለተኛው ጌታ በአማኞች ሕይወት ውስጥ የሚደርሰው ማስጠንቀቂያ ነው ደግሞ የሚናገረው ቁጥር 9 ጀምሮ ያለው የሐዋርያት ሥራ ምዕራፍ 24። አንደኛ ለመከራ መሰጠት ቁጥር 9 ላይ ስለ ስሙ ብዙ መከራ መቀበል ይመጣል። ሁለተኛው ደግሞ ቤተሰብ፣ ወዳጅ፣ አንድ እምነት ውስጥ ያለ ወገን እርስ በርሱ መሰነካከያ መሆን። ምሕረቱን ያደርግልን እግዚአብሔር። ምንድነው የሚለው መጽሐፍ? ወዮለት ለዚያ ሰው ማሰናከያ ከሚሆን ይልቅ ወፍጮ በላዩ ላይ ተሸክሞ ወደ ባህር ውስጥ ቢጠልቅ ይሻላል። እንዳይወጣ እኮ ነው እሱ። ጸልዩልን፣ ለኛ በማርያም ለቄሶች ጸልዩ፣ ለጳጳሳት ጸልዩ፣ ለሰባኪያን ጸልዩ። ማናደርገውን እናደርጋለን እያልን እየቀባጠርን በኋላ በሌላ ግብር ስታዩን እንዲህ ነው እንዲህ ሃይማኖት ብላችሁ ነው የምትተውት። ጳውሎስ ጸልዩ በእንቲአየ ከመ እድኅን ብሏል። እድን ዘንድ ስለኔ ጸልዩ ብሏል። ጸልዩልን። እውነቴን ነው የምነግራችሁ።
ከፍ ያለው ማሰናከያ እየመጣ ስለሆነ ማለት ነው። ሌላው የአመጽ መብዛትና የፍቅር መቀዝቀዝ። እስቲ የፍቅር መቀዝቀዝ በሉ ሁላችሁ። የምን መቀዝቀዝ? ግሪኮች ፍቅርን በብዙ ይተረጉሙታል፣ ግን እኔ ይሄ መጽሐፍ የሚነግረን አጋፔ ስለሚባለው ፍቅር ነው። ራስን የመስጠት ፍቅር። ሚስት ለባል የተሰጠች ናት። ክብር ምስጋና ለእግዚአብሔር ይሁን። ባል ለሚስት የተሰጠ ነው። ወላጅነት ለልጆች፣ ልጅነት ለወላጅ። መንፈሳዊ ክርስቲያኖች ለቤተ ክርስቲያን አባቶች፣ አባቶች ለቤተ ክርስቲያን፣ ክርስቶስ ለቤተ ክርስቲያን የተሰጠበት ሕይወት ነው እና ይሄ ፍቅር ጠፍቷል፣ ቀዝቅዟል። አመጽ ነው የበረከተው ነው የሚለን ጌታ ቁጥር 11 13 ላይ። አራተኛውና አስፈሪው ነገር ግን በተቀደሰው ስፍራ ርኩሰትን የሚያደርገው ቆሟል ነው የሚለው። በደንብ አስተውሉ። ይሄን በተቀደሰው ስፍራ ርኩሰትን የሚያደርገው ቆሞ ባያችሁ ጊዜ በዳንኤል መጽሐፍ ያለውን አስታውሱ፣ ቀኑም እንደደረሰ በዚህ ወቁ ነው የሚለው። በተቀደሰው ስፍራ ወይም በቅዱሱ የእግዚአብሔር ስም ሲነግድ፣ ሲሸቅጥ፣ ሲለውጥ፣ ሲያምታታ፣ ሲያሟርስ፣ ሲጠነቁል የምታዩት ጊዜው ያውም በድፍረት ያውም ከልካይ በሌለው ሁኔታ ሲያደርጉ ሰዎች ከጀመሩ የጌታ መምጫ ደርሷል ማለት ነው። የማ መምጫ ደርሷል? ሌላው መድኃኒታችን ኢየሱስ ክርስቶስ አጽንዖት ሰጥቶ የሚናገረው ነገር በለስ ባቆጠቆጠች ጊዜ ጊዜው እንደደረሰ በዚህ እወቁ ይላል። የኛ መተርጉማን በለስምንቱ ቤተ እስራኤል ይላሉ። በለስ ማለት ቤተ እስራኤል ማለት ናት። እስራኤል ከተመሰረተች ስንት ዓመት ሆኗታል? የዛሬ 10 ልክ ሊደርስ ይሆናል። እውነትህን የዛሬ 10 ምናምን ዓመት 60ኛ ዓመቷ ነበር። ስለዚህ አሁን እውነትህን ነው 70 ምናምን እውነትህን 74 75 እስራኤል ሀገር ከሆነች በለስምንቱ ቤተ እግዚአብሔር ቤተ እስራኤል እንደ መንግስት መቆም ከጀመረች ጊዜ ጀምሮ ጊዜ እንደደረሰ ወቁ ብለው የኛ አባቶች የጥንት ትርጉም ነው ምነግራችሁ፣ የብዙ ሺህ ዓመት ትርጉም። አሁን አንዳንድ መጽሐፍ ቅዱስ ሊቃውንት እውነትም እስራኤል እንደ ሀገር ከተመሰረተች በኋላ ብዙ አስፈሪ አስደንጋጭ ነገሮች በምድር ላይ ተከስተዋል ብለው ብዙ ማሳያ ያቀርባሉ። ጊዜያችሁን አልፈጅም እኔ ይሄንን በመናገር፣ ግን አንዱ ምልክት ነው በለስምንቱ ቤተ እስራኤል እንደ መንግስት እንደ ሀገር ከተመሰረተች ጊዜ ጀምሮ የመምጫው ጊዜ ደርሷል ተብሎ ይታመናል። እንደውም እነሱም ሽሩ ጉድ እያሉ ነው ሶስተኛውን መቅደስ እናንጻለን ብለው ወዲያ እያሉ እንደሆነ ሰምቻለሁ። እንደውም ወደዚህ ወደ ኒውዮርክ የሚኖር አንድ ራባይት ነበረ፣ በጣም በነኔታናውን ሁሉ የሚከበር ሰው። እሱ ይሆናል መሲሁ ሁሉ ተብሎ ተፈርቶ ነበረ። የለም እኔ አይደለሁም ገና ይመጣል ብሏል። እግዚአብሔር ይስጠው። እሱ እንዲህ ማለቱም ትልቅ ሰው ነው። እኔን ቢል ምን ማድረግ እንችላለን አይደለ? ከባድ ነው እና ይሄ አንዱ ነው። ከዚህ ጋር የሐሳይ መሲሁ መምጣት፣ የጎግ ማጎግ መምጣት፣ የአውሬው መምጣት በተለይ በራእይ ምዕራፍ 13 እንደተነገረው አውሬው የስድብ አፍ የተሰጠው ነው። 3 ስድቦችን ይሳደባል። አንደኛ በሰማይ ያለውን ማደሪያውን ይሳደባል። አውሬው ማለት ነው። በደንብ አድርጋችሁ ራእይ ምዕራፍ 13ን ስታነቡ መጽሐፉ በደንብ አድርጎ ቁልጭ አድርጎ የአውሬውን መምጣት ጥሩ አድርጎ ይነግረናል። የበለጠ እንድትረዱት ነው። እግዚአብሔርን ለመሳደብ ስሙንና ማደሪያውን በሰማይ የሚያድሩትን ሊሳደብ አፉን ይከፍታል ይላል። እግዚአብሔርን ይሳደባል፣ ማደሪያውን ይሳደባል፣ ቅዱሳኑን ይሳደባል። ከዚህ ሰውረን ሁላችንን። አሁን የምታዩት በቤተ ክርስቲያን ውስጥ ያለው የአውሬው አሰራር እግዚአብሔርን የሚሰድቡ የሚያሰድቡ፣ ማደሪያውን ቤተ ክርስቲያንን የሚሰድቡ የሚያሰድቡ፣ ቅዱሳኑን የሚሰድቡ የሚያሰድቡ የአውሬው መልእክተኞች በምድሪቱ ላይ በስተዋል ማለት ነው።
ከዚህ ጋር አውሬው ለጦርነቱ የሚያዘጋጃቸው ደግሞ ሰራዊቶች አሉ። አሁን እኔው ብዙ ፍልስፍና እንዳይሆን እንጂ አንዳንድ የመጽሐፍ ቅዱስ ሊቃውንት እንደውም ጎግ የሚባለውን ከዚህ ከወደ ምስራቁ ከነገደ ዳን ይመጣል የሚሉትን ይሄ ሰሞኑን ሁሉ ህብረት የፈጠሩበትን ምንድነው የሚባለው ዶክተር ስለሲ ይሄ የህንዶች ኢትዮጵያ ሙሉ እነ ብሪክስን ሁሉ ከዚህ ጋር ያያይዙታል። ምክንያቱም ትንቢቱ ኩሽ ራሱ ከጎግ ጋር ትተባበራለች ነው የሚለው። እየሰማችሁ ነው ወገኖች? ምን እንደሚሆን አናውቅም። የሚያቅማ ብቻ ነው ወገኖች፣ እግዚአብሔር ብቻ ነው። ነገደ ዳን የሚባሉት እነ ቻይና እነ ሩሲያ እንደሆኑ ነው የመጽሐፍ ቅዱስ ሰዎች የሚያስተምሩት። አውሬው ከዛ ታላቁን ጦርነት አርማጌዶንን ያካሂዳል ተብሎ ይታሰባል። ስለዚህ በዚያን ጊዜ የሐሰተኛው ክርስቶስ መምጣት ምልክቶች አሉት። የመጀመሪያው የሃይማኖት ድንበር መፍረስ ነው። አሁን የሚገርማችሁ ቅድስና የቱጋ ጀምሮ ርኩሰት የቱጋ እንደሚያቆም፣ ርኩሰት የቱጋ አቁሞ ቅድስና የቱጋ እንደሚጀምር መስመሩ ጠፍቷል። ሁሉ ሰው ተመሳስሏል። ድንበሩ ጠፍቷል። ቅድስና የለም። የአምልኮ ስርዓት አስቸጋሪ ሆኗል። እና ባካችሁ ቅድሳት ለቅዱሳን ተብሎ በቤተ ክርስቲያን ይታወጃል። አሁን ስለማሰሙት ነው እንጂ ቅዳሴውን ቅድሳት ለቅዱሳን ብሎ ቄሱ ያውጃል። የተቀደሰው ለተቀደሱት ይሁን ይላል። መቀደስን ይስጠን እግዚአብሔር ለሁላችን። አዋጅ ቅድስና የሞኝነት ያህል የሚቆጠርበት ዘመን ነው። ቅዱስ መሆን ለዚህ ነው ይኸው ጎልቶ ኃጢአት የሚባል ነገር የለም፣ ሲኦል የሚባልም ነገር የለም። ዝም ብለህ ኢየሱስን እንደ ግል አማኝ ነው እንጂ ፍርድ የሚባል የለም። ምድር ላይ ነው ኢንጆይ ማድረግ ያለብህ የሚሉት ስብከቶች በርክተዋል። ግን ጌታ ሲመጣ ቀኝና ግራ እንደሚያቆም መጽሐፍ ይነግረናል። እውነት ነው ውሸት ነው ወገኖች? የተመረጡት እናንተ አባቴ ብሩካን ዓለም ሳይፈጠር እንደውም መጽሐፍ ምንድን ነው የሚለው? የሰው ዓይን ያላየው የሰው እጅ ያልሰራው እንዴት አይነት ቤት ቢሆን ነው ኢየሱስ የሰራው የሰማይ ቤታችን፣ አማኑኤል የሰራው የሰማይ ቤታችን፣ ግንቡ ንጹሕ ውሃ መሰረቱ ደም ነው። ግንቡ ንጹሕ ውሃ መሰረቱ ደም ነው። መሰረቱ አስባችሁታል? ውሃ ግርግዳ ሲሆን ያደርግልን እግዚአብሔር። አስባችሁታል? በጥምቀት የተገኘ ልጅነት የሚያወርሰንን ቤት ማለት ነው። እና ይሄንን የሚቃወሙ የሃይማኖትን ድንበር የሚያፈርሱ በምን አለበት መንፈስ የተያዙ ሰዎች በየቦታው እንዲበረክቱ ሆነዋል። የሥነ ፍጥረት ሕግና ደንብን መጻረር እዚህ ሀገር ላለ በሕግ ስለጸደቀ እኔ ኢትዮጵያውን ብዙ እናወራበታለን። ይሄ የምትሰሙት የወንደ ቀጤው የሴት ቀጤው ጾታ መቀየሩ እንደዚህ ምህረቱን ያድርግልን እግዚአብሔር። ደግሞ ይሄንንም አትናገሩ መብት ነው ባዩ መብዛቱ ምህረቱን ያድርግልን እግዚአብሔር። አሁን የናንተ ድካም የናንተ ልፋት ቀንም ማታም በዚህ መቅደስ እንደ ልብ ምን ጮህባችሁ እነዚህ ልጆች ከዚህ መንፈስ እንዲጠበቁ ነው አይደል ወገኖች? ሌላ ነው። እውነቴን እኮ ነው የምለው። አያሳያችሁ እግዚአብሔር። ዓለማቸውን ያሳያችሁ፣ ትዳራቸውን ያሳያችሁ፣ ሙሽራዬ ብላችሁ ለመዳር ያብቃችሁ። ይህ አይደል የሚያስፈልገን ወገኖች? አውሬው ግን እየሰለጠነ ሲመጣ የሥነ ፍጥረት ሕግና ደንብን የሚጻረሩ ብዙ ነገሮች በምርምር መስኮች ውስጥ ይሄ ባዮሎጂው፣ ኢንዱስትሪ፣ ቴክኖሎጂው ከዚህ ከቺፕስ ቀበራው ጋር አቤት መፋጠን፣ አቤት መዋከብ፣ አቤት መሮጥ። ግን መጨረሻው መቃብር ነው አይደል ወገኖች? እንደዚሁ ባዮሎጂው ደግሞ ሞትን አስቀራለሁ ብሎ እየለፋ
የአውሬው አሰራር ያልሰለጠነበት የለም። አሁን የምታዩት እናንተ ገንዘብ የምትሰጡበት ካርድ አይሆንም ብለን እኛ የዛሬ 23-24 ዓመት የኢኮኖሚ ዙን አንድ ላይ ያደርገዋል እያልን ሰብክ ነበር። አሁን ካርዱን ያዦች ሆነናል ራሳችን ማለት ነው። ገና ሌላ ነገር ሊመጣ ይችላል አይደለም ወገኖች? ደግሞ ወደፊት እዚህ ውስጥ ቀብረው ተጀምሯል። እሷን ቀብረው በገንዘብም ጠቃር ገዛው በእጅ አቤት የኔ መድኃኒዓለም። ስለዚህ እምነት እየወረደ እምነት እየቀነሰ ይመጣል። መጽሐፍ ስርዓቴን ጠብቁ ይላል። ስርዓቴን ጠብቁ ይላል እና የክርስቶስ መምጫ ጊዜ ሲሆን አውሬው ራሱን በቴክኖሎጂ ውስጥ ከፍ አድርጎ እያሳየን ነው ያለው። አሁን እንደምታውቁት ይሄ በቴክኖሎጂ ውስጥ የሚገለጸው ጣዖት ማምለክ፣ ዲጂታል የሆነው ጣዖት ማምለክ የሁላችንንም የገዛን ይመስለኛል። ልክ ነኝ ወገኖች? ጊዜያችንን ለእግዚአብሔርና ለስልካችን ስክሪን የምንሰጠውን አወዳዱ። አባታችን እኮ የሚጠፋብን ሰዎች አለን አይደለም ወገኖች? እና ጊዜያችንን ሁሉ ይሄ ስክሪኑ እየበላው ነው። የጸሎት ጊዜውን እሱን ጠቅ ማውረድ ማውጣት ማውረድ። የሚጨበጥ ነገር ግን የለም። የሚጨበጠው በክርስቶስ ብቻ ነው። እሺ ወገኖች፣ ሰላም ያለው በክርስቶስ። ሰላሜ ባንተ ነው የኔ ጌታ። እናቶች ዘመሩና ነው እንደ መዝሙር ያሰኘኝ ዛሬ። እና በዚህ ውስጥ የሚገለጠው አውሬ አእምሮን እየገዛ ነው። እኔ አይቲ ሰው አይደለሁም፣ አይቲ ሰዎች አላችሁ። የአልጎሪዝሙ ግን አንድ ነገር ስናደርግ 10 ነገር ይልክልናል፣ ፍላጎታችንን እያየ ማለት ነው። ምህረቱን ያደርገልን። ልጆቻችን ላይ ከስልክ መጠበቅ የሚለው ነገር ለዛ ነው። በመጠን መኖር እያቃተን ነው ማለት ነው። ሌላው አውሬ አሁን በቴክኖሎጂ ውስጥ ገብቶ እየሰራ ያለው እውነት እየደበዘዘ ነው ያለው። እውነት እየደበዘዘ ነው በጣም። ሁሉም እኔ እውነተኛ ነኝ የሚል የኔ እውነት ያንተ እውነት የሚሉ ፉክክሮች በስተዋል። ማንም ሰው የፈለገውን መረጃ ስለሚጭን ያንን መረጃ ማጥራት እያቃተን ግራ የምንጋባ ሰዎች፣ እንደውም ቤተ ክርስቲያን ብላለች ከሚል ይልቅ በሚዲያ ላይ ሰምቻለሁ የሚል ሰው ይበዛል። አይበዛም ወገኖች? እኔ ራሱ ቄሱን እኮ ወደኖ አባታችን ሚዲያ ላይ ሰምቻለሁ ይተው የሚለኝ ሰዋል። እንኳን ከኔ አጠገብ ከቆምኩ ሰው ማታውቀው ሚዲያ ለማመን አበቃ ብዬ ዝም እላለሁ። ምን ማድረግ ይችላል? ሌሎቹም የአባቶች ችግር ነው። የሰው ሰራሽ አስተውሎቱም እንደዛ ነው። እንደሰማችሁት ጥቂት ዓመት እንጂ ከዚህ በኋላ እግዚአብሔር ካረዳን ንስሐ ለቄስ የሚገባ ሰው የሚጠፋ ይመስለኛል። እነ ቻትጂፒቲ ጋር የሚኬድ ይመስለኛል። እቺ ጀመናይ ናት ደግሞ አንዷ ዘመናዊ ናት። ጀመናይ ነው የሚሏት እሷ ጋር የሚገባ ይመስለኛል። እኔ እውነቴን ነው። ፌዝ ይመስላችኋል? ምሪት መንፈሳዊ ምሪትን ከዚህ ከሮቦቶቹ እግዚአብሔር ይሰውረን ሁላችን። አውሬው አሁን በእነዚህ ውስጥ እንዴት እንደተቀመጠ እንድትረዱ ነው። ይሄ ራሱ ቴክኖሎጂው አሁን በቤተ ክርስቲያን ትምህርት ቀስ ብዬ እግዚአብሔርን ደጅ ጠናሁት። እሱ ምን አለልኝ? ዘንበል አለልኝ። በሉት እስቲ ምን አለልኝ? ድገሙት በደም ምን አለልኝ? አሁን ግን ይሄ ቀድሜ ሰውየው እንደነገርኳችሁ ፈጣን ነገር የመፈለግ ፈጣን ምላሽ ምንድነው? በጸሎት ይሄን ያህል ምን በረከከው እኔ እቺ ጀሚናይ ስም አይጠፋኛል እንዴ? ጀሚናይ ነው ጀሚናይ እናንተን አይነግሩኝም ወይ የሚሉ ትግስትን የሚፈታተኑ አጋንንታዊ ቴክኖሎጂው ጥሩ ነው፣ ግን የእግዚአብሔርን ቦታ እየተኩ እንዳይሄዱ ያስጨንቃል። ህሊናችንም እየደነዘዘ ነው። አመጽ፣ ብልግናው፣ ልዩ ጌሞች እንደ ልጆቹ እኮ ነርቨስ ይሆናሉ አይደል ወገኖች? ጌም ካልተጫወቱ ጌም የተጫወቱ ቀን እኮ ቶይሌት ስንት ሰዓት ነው የሚመላለሱት? ሌሊቱን ሁሉ እኮ ሊሄዱ ይችላሉ። እውነት ነው ሐሰት ነው ወገኖች? እና እንዴት አድርገን መጠበቅ እንዳለብን የአውሬው መምጫ በእነዚህ ውስጥ ሁሉ ነው ያለው። ከሱ በላይ
በአጠቃላይ ግን ምን ነግራችሁ ከእግዚአብሔር ቤተ መቅደስ እንድትርቁ የሚያደርገውን የምናብ አምልኮ እንዳይጀምር በህይወታችሁ ጥንቃቄ አድርጉ። ምዕራቡ ዓለም መጀመሪያ ጋንንት የገባበት በቴሌቫንጀሊስት አማካኝነት ነው፣ በቴሌቪዥን ሰበካ። ግልጽ ነው ወገኖች፣ ሬዲዮ ቴሌቪዥን እና የቴሌቪዥኑ ሰባኪ እዛው ያመመህን ቦታ ያዝ በኢየሱስ እንፈውሻለሁ ይለዋል፣ በቴሌቪዥን ማለት ነው። ኢትዮጵያ ውስጥ ይሄን ጀምረዋል ብላችሁ አታምኑ። በረከት የምትቀበሉ ሰዎች ቶሎ በባንክ ላኩ። 300 ከላካችሁ 3000 ይወልድላችኋል። 3000 ከላክ ደግሞ 100 እጥፍ ስንት ነው የሚሆነው? 30,000 ነው። 100 እጥፍ እያሉ ሳይፈሩ ሳያፍሩ የሚያስጀምሩ የጴንጤቆስጤ ሰዎች ተፈጥረዋል። ስለዚህ የጌታ መምጫው ደርሷልና ውቁ እወቁ። እስመ ብዙኃን ይመጹ በስሜ፣ ብዙዎች በስሜ ይመጣሉ እንዘ ይብሉ አነ ክርስቶስ፣ እኛ ክርስቶስ ነን እያሉ። ስለዚህ ስደታችሁ በሰንበት እንዳይሆን ተጠንቀቁ። በሰንበት እንዳይሆን ማለት ንስሐ ሳትገቡ ሳትናዘዙ የመከራው ቀን እንዳይደርስባችሁ ተጠንቀቁ። ገና ነው ብላችሁ አትዘጋጁ፣ አትዘናጉ። 10 ደናግል ዘይት ነበራቸው። 5ቱ ዘይቱ ከማሰሯቸው እንዳያልቅ ተጠንቀቀው ዘይቱን ሞሉት። 5ቱ ግን ቀስ ብለን ሙሽራው ሲመጣ እንሞላለን አሉ። ይመጣል ጌታ ይመጣል። በሁለት አመጣጥ ነው የሚመጣው። አንደኛው በግል ይመጣብናል፣ ሁለተኛው በምጽአት ይመጣብናል። ይመጣል፣ የማይቀር ጉዳይ ነው። ድልዋን ይክሙን በሩ፣ ተዘጋጅታችሁ ጠብቁ። ምን ማለት ነው? የንስሐ ሕይወት። እኔ ተዘጋጁ ማለት ሰው ፐርፌክት ነው ማለት አይደለም። እንወድቃለን። የሰውን ድካሙን አንተ ታውቃለህ። እኛ መሬቶች ነን፣ እኛ ሳሮች ነን፣ ረጋፊዎች ነን። ተዘከር እግዚኦ ከመ መሬት ንሕነ ወሰብእሰ ከመ ሳዕር መዋዕሊሁ ወከመ ጽጌ ገዳም ከማሁ ይፈሪ። አቤቱ ሰው ዘመኑም እንደ ጥላ ነው፣ እንደ ዱር አበባም ረጋፊ ነው። ደካምነታችንን አስብ ነው የሚለው። ደካሞችንን ያስብልን እግዚአብሔር። ግን ሰው ድካሙን አውቆ እግዚአብሔር ደክም ያለው አግዘኝ ማለት የንስሐ ያህል ነው። ድካሙን አውቆ ግን በዚያው ድካም ላይ የበለጠ ኃጢአት መጨመር የድፍረት ኃጢአት ይባላል። ስለዚህ ዳዊት ምን አለ? ወምነኪር ማኮ ለገብርከ፣ ባሪያህን ከድፍረት ኃጢአት ጠብቀው አለ። ተወዳጆች ክርስቶስ ሊመጣ ሲል ቅድም እንደተዘመረው አቤት በዚያን ጊዜ እያል የንስሐና የመጸጸትን ሕይወት እያደረግን ጌታን እንድንጠብቀው ያስፈልገናል። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን። በምጽአቱ እሱን ታጥቀን ተክተን በንስሐ ስጋውን በልተን ደሙን ጠጥተን ለመቀበል እግዚአብሔር ያብቃን። አንፈራም። ጌታ በመምጣቱ እንፈራለን ወገኖች። የጸለይን ነው መንግስት ትምጣ እያልን እኮ አባታችን የሚለው ጸሎት እኮ መንግስት ትምጣ እያልን። በቃ ትምጣ። የሰዎች መንግስት አልተመቸንም፣ ምድራዊ ነገር አልተመቸንም። ያንተ መንግስት ትምጣ፣ በመካከላችን ትሁን እያልን ነው። አንድም በረድኤት በበረከት በጸጋ በማዳን አንተ በመሃላችን ሁሉ ማለት ነው። ሁለተኛም ደግሞ ለዘላለም አዲሱን ሰማይና አዲሱን ምድር ሰተን በምስጋና የምንኖርበትን በነጩ ዙፋን ፊት ከመረጥካቸው ቅዱሳን ጋር እያመሰገን ክብር ውዳሴ ገናንነት ለታረደው በግ እያልን የምንኖርበትን ይወስጠን ማለት ነው። ይስጠን ለሁላችንም። እና ወዳጆቼ የጌታ ምጽአት አሁን እውነት ነው ምነግራችሁ፣ ያንቀላፋው ክርስትና ምጽአቱን መዘንጋት ነው። አንቀላፍቷል ክርስትና። እንደነዛ ደካሞቹ ዘይት ሲያልቅባቸው ሙሽራው ሲመጣ ዘይት እንግዛ ብለው ወደ ከተማ ሄዱ። ሙሽራው ግን በሩን ገባና ዘጋባቸው። አንኳኳ። ረሚዜ ነን አሉ። አላውቃችሁም ማለት አላውቃችሁም ከመባል ይሰውረን ሁላችን። ስለዚህ ማሰሯችንን በፍቅር በድነት በንስሐ በጸጋ ሞልተን ክርስቶስን እንጠብቅ ለዘላለሙ አሜን። በቀሪው ዘመኔ ለአንተ እንድገዛ በሉ እስቲ። ድገሙት።
በቀሪው ማይዘምር እንዳይኖር እታዘባለሁ። እርዳይ መድኃኔዓለም የዓለሙ ቤዛ እርዳይ መድኃኔዓለም የዓለሙ ቤዛ እርዳይ መድኃኔዓለም የዓለሙ ቤዛ እርዳይ መድኃኔዓለም የዓለሙ ቤዛ አንድ ላይ እንበል። በቀሪው ዘመኔ ለአንተ እንድገዛ በቀሪው ዘመኔ ለአንተ እንድገዛ እርዳይ መድኃኔዓለም የዓለሙ ቤዛ እርዳይ መድኃኔዓለም የዓለሙ ቤዛ የዓለሙ ቤዛ እርዳይ መድኃኔዓለም አንድ ላይ በቀሪው ዘመኔ መጨረሻ በቀሪው ዘመኔ ለአንተ እንድገዛ በቀሪው ዘመኔ ለአንተ እንድገዛ እርዳይ መድኃኔዓለም የዓለሙ ቤዛ እርዳይ መድኃኔዓለም የዓለሙ ቤዛ ይርዳን መድኃኔዓለም ሁላችንን ቀሪ ጊዜያችንን ከእሱ ጋር ኖረን እሱን አክብረን የምጽአቱን ዜና እንደሰማን ደግሞ ለምጽአቱ ራሳችንን አዘጋጅተን በንስሐ እንድንኖር ፈቃዱ ይሁንልን። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን።